ጦርነት እኮ ዓላማው ሊገድልህ የጦር መሳሪያ ይዞ ክተት ያወጀብህ መመከትና ማሸነፍ ብቻ አይደለም፣ የጠላት የሆነውን ነገር ሁሉ የምታወድምበት ክፋት እንጂ። የጠላትህ መሬት ያንተ ጠላት ስለሆነ እንዳይመስልህ ታቃጥለዋለህ። እህል እንዳያበቅል በኬሚካልና በቦምብ ታርሰዋለህ። ታሪክ እንዳይኖረው ቅርሶቹን ታወድማለህ። የእናትህን ጡት ጠብተው ያልጠገቡ ሕፃናት ገና ነገ አድገው እንዳይበቀሉ ተጨፈጭፈዋለህ። ጦርነቱ ሲደረግ አብረው ሊወስኑ ቀርቶ ለምን እንደተካሄደ እንዳለ እንኳን ያልገባቸው የዕለት ጉርሳቸውን ለማግኘት የሚታትሩ የንጹሐን ደም ታፈሳለህ። ጦርነት ይሄ ነው አለና ግርማ ጦርነት እየተካሄደ ባለበት ሰዓት ከሚደርሰው ውድመት ይልቅ ውጊያዎች አብቅተው ሰላም ሰፍኗልና ከሚባልበት ወቅት በኋላ ያለው ተግዳሮት እንደሚበስ ታውቃለህ ብሎ ጠየቀ። በርሊንን ለማውደም ጥቂት ወራት ቦምብ ማስነበቂ ነበር። በርሊንን ለመገንባት ግን ብዙ 10 ዓመታት ፈጅቷል። ያውም ባወደሟት ኃያላን ተደግፋ አልኩ በምሳሌ ስመልስ። ትክክል ነው። ከተሞችንና አገልግሎታቸውን ወደ ነበረበት ለመመለስ እንዳልከው ግማሽ ክፍለ ዘመን ወስዷል። ነገር ግን ወደ ነበሩበት ያልተመለሱና ወደፊት ላይ መለሱ የሚችሉ ብዙ ነገሮች አሉ ብሎ ግርማ ዘም አለ። ውድ አድማጮቻችን እንዴት ሰነበታችሁ? ዛሬ የምናቀርብላችሁ ቀይ ባህር ሲቀላ በሚል ዶክተር ፍርዳወቅ ማሞ የጻፉትን እውነተኛ ታሪክ ይሆናል። የምናቀርበላችሁ ንባብ በሙሉ የዶክተር ፍርዳወቅ ማሞ መጽሐፍ ላይ የተገኘ ነው። በነጋታው በተላከችልን ሚኒባስ ተሳፍረን ወደ ዕዳጋ ከሄድን በኋላ ጤና ጣቢያ ገብተን ከሌሎቹ ባለሙያዎች ጋር ተገናኝተን ስለ ቀኑ ሥራ ዕቅድ አወጣንና ከግርማ ጋር ቶሎ ለመመለስ ቃል ገብተን ወደ ተጠቆምንበት የስደተኞች ኮሚሽን ጊዜያዊ ቢሮ ሄድን። እንደደረስንም የአገር ሕዝብ ተሰልፏል። ግርማ የሚያውቃቸውን ሰዎች እንዳገኘ ቋንቋ ከሚያውቁ ባልደረቦቻችን ጋር ስለሆነ ትቼው ብሄድ እንደማይቸገር አምኜ ወደ ሥራ ለመመለስ አሰብኩ። በጣም የገረመኝ ነገር ግን በኤርትራዊነታቸው የማውቃቸው በርካታ ሰዎች አብረው ተሰልፈው ማየቴ ነበር። ይህ ከሁለት ምክንያቶች የተነሳ ሊሆን ይችላል ብዬ ገመትኩ። አንደኛ፣ እነዚህ ሰዎች ምናልባት እንደኔ የትግርኛ ቋንቋ የሚችሉ እዚሁ ያደጉ ግን ወላጆቻቸው የመሃል አገር ሰዎች የሆኑ አለያም የትግራይ ተወላጆች ሊሆኑ ይችላሉ። ሁለተኛው ምክንያት የኤርትራ ተወላጆች ሆነው ሁኔታው ያላማራቸው የሻዕቢያን ፖለቲካ የሚቃወሙ ወይም በኢትዮጵያ መንግስት ፖለቲካ ውስጥ ተሳትፎ የነበራቸው ሊሆኑ ይችላሉ። ነገር ግን ሻዕቢያ ስለ እያንዳንዱ ሰው መረጃ አያመልጣትም። የኤርትራ ተወላጅ መሆኑን ክዶ ኤርትራዊ ካልሆኑ ሰዎች ጋር ስደተኞች ኮሚሽን በኩል ለመውጣት የሚሞክር ሰው ደፋር መሆን አለበት። ምክንያቱም በዚያ አካባቢ በሚያንጃብቡት ጠቋሚዎች የመያዝ ዕድሉ በጣም ሰፊ ነው። የጨነቀው ግን ከሻዕቢያ ቅጣት ለማምለጥ ዕድሉን መሞከሩ አይቀርም ብዬ ገመትኩ። ይህንና ሌላም ነገር እያሰብኩ ጤና ጣቢያ ደረስኩ። ዶክተር መሐሪና ዶክተር ብርሃነም ደርሰው አገኘኋቸው። ሰላም ስንባባልም ዶክተር ብርሃነ ጥፋት እንዳጠፋ ሰው አንገቱን ደፋ አድርጎ ነበር የሚያናግረኝ። ትህትናውና ለሰው ያለው ክብር ይገርማል። ትናንት አዘናችሁ አይደል? አለ ዶክተር ብርሃነ። ችግሩን ለመረዳት ሞክረን ነገሩን ትተነዋል እንጂ የእውነት ለመናገር ደንግጠናል፣ አዝነናልም አልኩት። ስለ ተግባባን በጣም አመሰግናለሁ። ከአሁን በኋላ የዚህ አይነት ችግር እንደማያጋጥመን አምናለሁ። እንደጀመርነው ተቀናጅተን ስራውን መቀጠል አለብን። ዛሬ ከማህበረሰብ ጤና አጠባበቅ ባለሙያዎች ጋር ከተማ ወጥተን የጤና ችግሮችን ለመለየት እንሞክራለን። እንግዲህ እናንተ ስራውን ተከፋፈሉ አለ ዶክተር ብርሃነ ዝቅ ባለ ድምፅ። ችግር ካለ እኔንም ልታገኙኝ ትችላላችሁ አሉ ዶክተር መሐሪ። የአምቡላንሱ ሾፌር የት እንዳለሁ ያውቃል። በመስማማት ራሳችንን ነቀነቅን። ዶክተር መሐሪና ዶክተር ብርሃነ ወጥተው ሲሄዱ ወደ መመርመሪያ ክፍሎቻችን ሄድን። የሚረዱን ነርሶችም የታካሚ ካርዶች ይዘው ተከተሉን። የምትረዳኝን ነርስ ጠርቼ ዶክተር ግርማ እንደማይገባ እና ለእርሱ የተመደቡ ካርዶች ካሉ ወደ እኔ ይዛ እንድትመጣ ነግሬያት ጥቂት ካርዶች አምጥታ ከነበሩት ካርዶች ጋር ቀላቀለች።
የታካሚዎች ቁጥር እንደጠበቅኩት ብዙ አልነበረም። ራሴንም በእርግጥ ሰዎች ሳይታመሙ ቀርተው ነው የታካሚዎች ቁጥር የቀነሰው ወይስ ካለፉበት ችግር ጋር አነጻጽረው የአሁኑን ህመም ትተውት እና ንቀውት እያልኩ እጠይቃለሁ። ታካሚዎችን ሸኝቼ እንደጨረስኩ ጓደኞቼን የማግዛቸው ነገር እንዳለ ለማየት ወደ ክፍላቸው ሲሄድ ዶክተር አክሊሉም ስራ ጨርሶ መጽሐፉን ያነባል። ላስተጓጉለው ስላልፈለግኩ ዶክተር ታሪኩን አየት ላድርገው፣ ስራ ካልጨረሰ አግዘዋለሁ ብዬ ከክፍሉ ወጣሁና ወደ ዶክተር ታሪኩ ክፍል ስገባ እርሱም ስራ ጨርሶ እንደተቀመጠ እንደ ልማዱ ብዙ ጊዜ እንደሚያደርገው የሁለት እጆቹን ጣቶች አጣምረው እጁን ወደ ላይ ዘርግቶ ሲንጠራራ ደረሱ። ጸሎት ነው ስፖርት እጅህን ወደ ሰማይ የዘረጋኸው ብዬ እየሳቅኩ ጠየቅኩት። ሁለቱም ነው፣ በአንድ ድንጋይ ሁለት ወፍ ይባል የለ አለ ዶክተር ታሪኩ። እስኪ ሲስተር ሊዲያን አይቻት ልምጣ ብዬ ዛሬ ቁስል መቀየሪያ ክፍል ወደ ተመደበችው ሲስተር ሊዲያ ሄጄ ክፍሏን አንኳኩቼ ስገባ ሲስተር ሊዲያ መመርመሪያ አልጋ ላይ አስተኝታ የምታክመውን ልጅ እግር ቁስል ጓንት ባጠለቀ እጆቿ እያገላበጠች ስትመረምር ደረስኩ። ወደ በሩ የገባውን ሰው ለማየት ዞር ብላ ዶክተርዬ ደህና አደርክ ብላ አይኗን ወደ ልጁ የእግር ቁስል መለሰች። ክብር ለፈጣሪ ይሁን፣ ደህና ነኝ። የማገዝሽ ነገር አለ? አሁን እንኳን ችግር የለም። ውጪ ጠብቅ ያልኩት ልጅ አለ፣ ብታየው ደስ ይሰኛል። ሊዲያ ስራዋን በጥንቃቄ ነው የምትሰራው። የእግሩን ቁስል ስታጸዳለት ታካሚው ልጅ ህመም እንደሌለው ለማረጋገጥ አሁንም ፊቱን ትመለከታለች። እስኪ ጎዝ አቀብለኝ አለች ሊዲያ ወደ እኔ ጓንት ያጠለቀ እጇን ዘርግታ። ጎዙን ካቀበልኳት በኋላ የቁስል ማጃ ሳብሎን እንድሰጣት ጠየቀችኝ። ቆዳው ስለተላላጠ ቫዝሊን ብንቀባለት ጥሩ ነው። እስኪ እዚያ ሳጥን ውስጥ የቫዝሊን ቆርቆሮ አለ፣ በንጹህ ዕቃ ትንሽ ዛቅ አድርገህ አምጣልኝ ስትለኝ የተጠየቅኩትን አደረግኩ። ትንሽ ጎዝ ጨምርልኝ እንደታዘዝኩት ጨመርኩ። ለቁስሉ ማሸጊያ ፋሻ ባንዴጅ ታቀብለኝ እንደተጠየቅኩት አቀበልኳት። ቁስሉን አሽጋ እንዳበቃች ያከመችውን ልጅ ደግፋ ወደ በሩ ሸኘችውና ተመለሰች። ቆይ ግን አንቺ እኔ ሳልኖር ዕቃዎቹን ማን እያቀበለሽ ነበር የምትሰሪው? ወይስ ሐኪምን የማዘዝ አእምሮትሽ እንዲወጣልሽ ነበር እንደዛ ያመላለሽኝ? ሊዲያም በልቧ ያሰበችውን የነገርኳት ይመስል እንደ ተኮረኮረ ሰው ከት ብላ ሳቀችና እስካሁን ብቻዬን ነበር የምሰራው፣ ያልተበላ ጉልበት ሳገኝ ነው ወደ ቅንጦቱ የገባሁት ብላ ፊቴን አየት ታደረገችና ደግሞም ወደፊት ዶክተር የመሆን እቅድ ስላለኝ ሌሎችን ማዘዝ ካሁኑ ልማር ብዬ ነው። በነገራችን ላይ ዶክተሮች ብቻ ናቸው እንደ ነርሶችን ማዘዝ የሚችሉት? አንዳንዴ እናንተስ ብትታዘዙ ምን ትሆናላችሁ? አለች ፈገግ ብላ። ጊዜ የሰጠው ቅል ድንጋይ ይሰብራል አሉ ብዬ ምን ታደርጊ፣ ቀና ብለሽ ለማየት የማትደፍሪውን ዶክተር ዛሬ ዘመን መጣልሽና ዕቃ ተላላኪ ያደረግሽው። ሊዲያ ቀልዱ እያሳቃት ሐኪሞች ስትባሉ ራሳችሁን ከእግዚአብሔር ጋር ማስተካከል ያምራችኋል። አንዳንዴ እንደዚህ ወረድ ብላችሁ ሰው መሆናችሁን ብትገነዘቡ አይሻላችሁም? ብላ ወደ በሩ እየተራመደች ይልቁንም ወሬ ትተህ አዳራሽ ጠብቅ ያልኩትን ታካሚ ከመጣ አይቀር አንተውየው፣ ወደ ዶክተር አክሊሉ ልወስደው ነበር ጠብቀኝ ያልኩት። ሊዲያ ታካሚውን ይዛ ስትገባ የቁስሉ ጠረን ተከትሎ ቤቱን አወደው። ወጣት ልጅ ነው ታካሚው። ቁስሉ በእዥ ረጥቧል። የሚራመደው እያነከሰ ቢሆንም የስቃይ ምልክት ፊቱ ላይ አይታይበትም። በደህናም ጊዜ የአለርጂ ችግር የሚያሰቃየኝ እኔም ድንገት ያስነጥሰኝ ጀመር። እንደ ውሃ የቀጠነ ፈሳሽም ሳላስበው በአፍንጫዬ ጠብ ጠብ ሲል ያ ወጣት ታካሚ ይቅርታ ዶክተር ሸተታ አይደል ብሎ እየተሸማቀቀ ጠየቀኝ። ኧረ ችግር የለውም አፍንጫዬ ችግር ስላለበት ነው እንጂ አልኩት። ምንም አትሳቀቅ ብላ ሊዲያ ወደ መመርመሪያው አልጋ ወሰደችው። አልጋው ከቁስሉ በሚያዣው ፈሳሽ እንዳይበላሽ ፕላስቲክ አነጠፈችና ልጁ እንዲተኛ ያደረገችው። ነፃነት ይሰማ፣ ይህ እኮ ያንተ ጥፋት አይደለም አለች ትከሻውን በእጇ እየዳበሰች። ጓንት እጇ ላይ ያጠለቀችና ቁስሉ የተጠመጠመበትን ፋሻ በመቀስ ቆረጠችው። ትናንትና ነበር ቁስሉን ያጠብኩት። ፈሳሹ ትናንትናም ነበር፣ የዛሬው ግን ከትናንትናው ይበዛል። ዶክተር ብርሃነ የኢንፌክሽን መድኃኒት ሰጥቶታል፣ ግን ብዙ የጠቀመው አይመስለኝም። ምንድን ነበር የመታህ? ልጁን ጠየቅኩት። ፍንጣሪ ነው። አጠገቤ የነበሩ ብዙ ሰዎችም ተመተዋል። 2 ሰዎችም ሞተዋል። ከተመታ ስንት ቀን ሆነ? 2 ሳምንት ሊሆነኝ ነው። ሕክምና ስላልነበረ ጨው በውሃ አጥበው በተገኘው ጨርቅ ደሜን ከመፍሰስ አቆሙልኝ። እንደታሸገ ቆየሁና ፈሳሽ ከቁስሉ እየፈሰሰ መሽተት ሲጀምር ቁስሉን በባህር ውሃ እያጠብኩ በንጹህ ጨርቅ በየቀኑ ራሴ አሽገው ነበረ።
ጤና ጣቢያ ስራ እንደጀመረ ሰምቼ ወደዚሁ መጣሁ። ቁስሉ በየቀኑ እየታጠበልኝ ነው። ክኔንም እየዋጥኩ ነው። ነገር ግን እየባሰብኝ መጣ እንጂ አልተሻለኝም አለ። ጓንት አጥልቄ ወደ ልጁ ተጠጋሁና እኔ እንደሚመስለኝ ፍንጣሪው ሰውነትህ ውስጥ ሳይሆን አይቀርም። በጣቶቼ ስመረምርህ ሊያምህ ይችላልና ትታገሰኛለህ ስለው ሁሉ ራሱን እየነቀነቀ ልጁ ተስማማ። የጣቴን ቁመት ያክል ስገባ ጫፍ የሆነ ጎርባጣ ነገር ተሰማኝ። ፍንጣሪውን የነካሁት መሰለኝ። እንግዲህ ይቅርታ፣ ፍንጣሪው በራጅ ቢታይ ተመራጭ ነበር። ራጅ ስለሌለ ነው በጣቴ ለመፈተሽ የተገደድኩት አልኩ የልጁን አይን እያየው። ኧረ አትጨነቅ ዶክተር፣ ለራሴው አይደል እንዴ? ደግሞም ብዙም አላመመኝም። ፍንጣሪው ያለበት አካባቢ ጥልቅና ትልልቅ የደም ስሮች ያሉበት ቦታ ነው። ባዕድ ነገሩ የግድ መውጣት አለበት፣ አለበለዚያ ያመረቀዘውን ቁስል ማዳን አይቻልም። ይህን ኦፕሬሽን መስራት ለእኔ ከባድ ነው። ስለዚህ ቀዶ ሐኪሙን ብናማከረው ይሻላል አልኩትና ወደ ዶክተር አክሊሉ መመርመሪያ ክፍል ሄድኩ። ቢሮው ስደርስ ዶክተር አክሊሉ አሁንም አይኑን መጽሐፉ ላይ እንደተከለ ነው። ማንበብ የማይሰለቸው ፍጡር አልኩ በሆዴ። መሄጃ ሰዓት ደረሰ እንዴ? መጽሐፉ ላይ የደፋውን አንገቱን ቀና አድርጎ እያየ ሰዓቱስ ደርሷል፣ አንድ ታካሚ እንድታይልኝ ላማክርህ ነው የመጣሁት። ዶክተር አክሊሉ በቅጽበት የሚያነበውን መጽሐፍ ጠረጴዛው ላይ አስቀምጦ የት ነው ታካሚው አለ። ይዤው ቁስል ማከሚያው ክፍል ስንደርስ ሊዲያ ከተቀመጠችበት ወንበር ተነስታ ዶክተር አክሊሉን ተቀበለችው። ደህና ነሽ ሊዲያ አለ ዶክተር አክሊሉ መልሷን ሳይጠብቅ ታካሚውን ሰላም እያለ። ታሪኩን እስኪ ንገሩኝ ሲል ሊዲያ እንድትናገር በአይን የጠቀስኳት። ከልጁ የሰማችውን እየተመላለሰ ቁስሉ ሲታጠብለት ያየችውን ለውጥ ተናገረች። እኔም መርምሬ ያገኘሁትን ተናገርኩ። ዶክተር አክሊሉም ጓንቱን አጥልቆ ቁስሉን እየመረመረ ለልጁ እንድተረጎምለት ሲነግረኝ ብዙ መናገር አልችልም እንጂ አማርኛ እሰማለሁ አለ ታካሚው ልጅ። ጥልቅ ነው እንጂ ባዕድ ነገር አለ ዶክተር አክሊሉ። ቁስሉ ትንሽ ጠለቅ ያለ ነው። ፍንጣሪው ካልወጣ የሚያዣው ፈሳሽ አይቆምም። ጊዜው በረዘመ ቁጥር ደግሞ ጠቅላላ ለእግር ሲቀጥልም ለሕይወት አደገኛ ይሆናል። እንደዚያ ቁስሉ አካባቢ ማደንዘዣ ወቅተንህ ቁስሉን እናጸዳልሃለን፣ ባዕድ ነገሩንም እናወጣልሃለን ብሎ ለልጁ ካስረዳው በኋላ ወደ እኔ ዞር ብሎ ቁስሉ ጥልቅ ስለሆነ የምንሰራው ስራ በደንብ እንዲታየን ብርሃን ያስፈልገናል። የእጅ ባትሪ ያለው ሰው ካለ ቶሎ እናፈላልግ፣ አለበለዚያ የፀሐይ ብርሃን ወደሚገባበት ቦታ ወስደን መስራት ሊኖርብን ነው ሲል ሊዲያ ወደ በሩ የሄደች እስኪ የእጅ ባትሪ ሄጄ ላፈላልግ ብላ ወጣች። የኤሌክትሪክ ጄኔሬተር ካልተገኘ ማታ እንዴት እንሆናለን ብዬ እያሰብኩ ለጤና ጣቢያው ተንቀሳቃሽ ጄኔሬተር ከየትም ማምጣት አለባቸው ሲል ዶክተር አክሊሉ በህብረት ማሰብ ጀመርን ማለት ነው? ገና ሳልጨርሰው ነው የማስበውን የነገርከኝ አልኩት። ሊዲያ እጅ ባትሪ ይዛ እንደተመለሰች በቃ እንጀምራለን አለ ዶክተር አክሊሉ። ዕቃውን እስካዘጋጅ ትንሽ ደቂቃ ሰጡኝ አለች ሊዲያ ወደ ዕቃ መደርደሪያው እየሄደች። ኤሌክትሪክ በሌለበት ዕቃዎቹን እንዴት ነው ግን ከጀርም ነፃ አድርጋቸው የምታዘጋጁት ብሎ ዶክተር አክሊሉ ጠየቀ። በሚነድ እንጨት እሳት የሚሰራ የጀርም ማምከኛ ዕቃ አለን፣ በዚያ ነው የምንጠቀመው ብላ ሊዲያ መለሰች። ዶክተር አክሊሉም የሚያስፈልጉት ዕቃዎች መቀመጣቸውን ካየ በኋላ ጓንቶቹን እጆቹ ላይ እያጠለቀ ወደ እኔ ዞር አለና ጎረምሳው ምን ተጠብቃለህ? ጓንትን አድርግ እንጂ ሲለኝ ጓንቶቼን አጠለቁ። ሲስተር ሊዲያ ደግሞ በባትሪው ታሳይናለሽ፣ ዕቃም ታቀብይናለሽ። ዶክተር አክሊሉ ሲሰራ ረጋ ብሎ ነው፣ ሲበዛም ጠንቃቃ ሰው ነው። የሚያነበው መጽሐፍ ከነገረው ውጭ ውልፍት ላለማለት የሰራውን እያንዳንዷን ሂደት እያስተዋለ ያከናውናል። ዶክተር አክሊሉ ለየት ያለ ሐኪም መስሎ ይታየኛል። ሲመረምር አይቸኩልም፣ ሲወስን አይቸኩልም፣ ሲሰራም ረጋ ብሎ ነው። ደም ሲፈስ ደግሞ አይወድም። ትንሽም ትሁን የሚደማውን ካላቆመና የሚሰራበት አካባቢ ከደም ንጹህ ካልሆነ መስራት አይመቸውም። የልጁን ቁስል አጥቦ ማደንዘዣ ከወጋው በኋላ ስራውን በጸጥታ ማከናወን ጀመረ። እንደ ሰጋሁት ሳይሆን በጥቂት ደቂቃዎች ውስጥ ዶክተር አክሊሉ የተበላሹ የውስጥ ስጋዎችን አስወግዶ የተጠረበ ሹል የባልጩት ድንጋይ የመሰለውን የቦምብ ፍንጣሪ አውጥቶ ቁስሉን ማጸዳዳት ጀመረ። ጠላት ይኸውልህ አለ ያን ከገላው የወጣለትን ጨካኝ ብረት ለልጁ እያሳየ። ብረቱ ጠፍጣፋ ሆኖ ስስ ይሁን እንጂ ስፋቱ የዋዛ አልነበረም። እግዚአብሔር ያሰንብትልኝ ዶክተር፣ በትግርኛ ያቀንልኝ ዶክተሬ ነበር ያለው። በየቀኑ እየተመላለስ ቁስል መታጠብ አለበት አለ ዶክተር አክሊሉ ቁስሉን እያሸገ። አንድ የፕላስቲክ ቁስሉ ውስጥ አስቀምጠናል፣ ፈሳሹ እንደቆመ ላስቲኳን እናወጣልሃለን ብሎ አሰናብቶት ልጁ እንደወጣ ሊዱ ለምን ዛሬ ቤት ከኛ ጋር አትሄጂም ብዬ ስጠይቃት ሳራ ብቻዋን ናት፣ ቤት ብሄድ ይሻላል።
ለምን እርሷ ሳብራን እንድትሄድ ምን ችግር አለው ስል ትንሽ አቅማምታ እሺ በቃ ቶሎ ሄጄ እንድትለብስ ልንገራት አለችና ወደ ቢሮአችሁ ትሄዱ። ክፍሉን ከመውጣት በፊት ላጸዳዳው። አንቺ ዝም ብለሽ ሂጂ፣ ጽዳት ሰራተኞቹን እኔ ነግራቸዋለሁ። የአምቡላንሱን ሾፌር ብዙ ባናስጠብቀው ጥሩ ነው አልኳትና የጽዳት ሰራተኞቹ ክፍሉን እንዲያጸዱ ነግሬያቸው ከዶክተር አክሊሉ ጋር ወደ ዶክተር ታሪኩ ክፍል ስንሄድ ወንበሩ ላይ ቁጭ ብሎ አገኘ ነው። በሰላም ነው ዶክተር ታሪኩ? ቅድም ከተውኩህ ቦታ እኮ አልተንቀሳቀስክም ስለው ስትጠፉብ ጊዜ ወጥቼ በየቢሮአችሁ ፈለግኳችሁ። ቁስል መቀየሪያ ክፍል ስራ እንደያዛችሁ ስሰማ ተመልሼ ቢሮ መጥቼ ተቀመጥኩ አለ ዶክተር ታሪኩ። በሉ እንውጣ ጎበዝ፣ ይሄኔ ሊዲያም ወጥታ እየጠበቀችን ይሆናል አለ ዶክተር አክሊሉ። ግርማ አብሮን ይሄድ ይሆን ብሎ ዶክተር ታሪኩ ጠየቀ። ሾፌሩ ፈቃደኛ ከሆነልን የስደተኞች ኮሚሽን ቢሮ ሄደን ብናየውስ አልኩ። ከጤና ጣቢያው ግቢ ወጣ እንዳልን የሆነች ዛፍ ጥላ ስር ተቀምጦ በትዕግስት ሲጠብቀን የነበረውን ሾፌር ጠጋ ብዬ ያሰብነውን ሳማክረው ሾፌሩ ፈገግ እያለ ምን ችግር አለው? ሌላም ቦታ ውሰደን ካላችሁ ወስዳችኋለሁ። ሌላ ምን መሄጃ አለን? ይህንን ስንጠይቅ እንዳናስቸግርህ እየፈራን ነው አልኩት። ሊዲያና ሳራ መንገድ ወጥተው ጠበቁን። እነርሱን አሳፍረውን ወደ ስደተኞች ኮሚሽን ቢሮ አመራን። ጥቂት ሰዎችን አገኘን። ግርማ ግን እዚህ አልነበረም። ካገኘናቸው ሰዎች አንዱን ጠጋ ብዬ ዶክተር ግርማን ያውቀው እንደሆነ ጠየቅኩት። ሰውየውም የሆስፒታል ሰራተኞች በጠዋት ተመዝግበው ተያይዘው ወጥተው ሄደዋል፣ ወዴት እንደሄዱ ግን አላውቅም አለ። አይ ግርማ እዚሁ ሄጃለሁ ሳይለን እንኳን ይሄዳል፣ የማይጨንቀው ፍጥረት አልኩ። አንተ ምን አስጨነቀ? ቤቱ እንደሆነ አይጠፋው አለ ዶክተር አክሊሉ። ዶክተር አክሊሉን ሚኒባስ አምቡላንሷ ገቢና አስገብተን ከኋላ 4 ሆነን ጠዋለት ቤታችን ደረስን። ከመኪና እንደወረድንም ዶክተር አክሊሉ ወደ ሊዲያ እያየ ለእናንተ አስቦ እንዳይመስላችሁ ዛሬ ፍርዳወቅ ወደ ቤት ጎትቶ ያመጣችሁ ምሳ አሰርቶ ቡና አስፈልቶ ጉልበታችሁ ሊበዘብዝ እንጂ ምግብና ቡናው ይገኝ እንጂ ይሄ ምን ችግር አለው አለችው ረዥሟ ልጅ ሳራ። ነገር የለኝ ሳራ፣ እኔ እንኳን ይህንን አላሰብኩም። ቢሆንስ ግን ሌላ ማንን እጠይቃለሁ አልኩ ወደ ዶክተር አክሊሉ እሰይ የሚል ፊት እያሳየው። ሾፌሩን ቤት ገብቶ ምሳ እንዲበላ ብንለምነው እሺ አልለን ሲለን አመስግነን ሸኘ ነው። ወደ ቤት ስንገባ ግን የዶክተር አክሊሉ የቀልድ ንግግር አልተሳካም። ብርክቴና ሊባኖስ ከሙሴል ጋር ቁጭ ብለው እያወሩ አገኘናቸው። የምግብ ጠረጴዛው በምግብ ሳህኖች ተሸፍኗል። የቡና ዕቃም ተዘጋጅቷል። ቤት የጠበቁትና ከውጭ የመጣ ነው። ለወራት ተለያይተን የከረምን ዘመዳሞች ይመስል ተቃቅፈን ሰላም ተባባልን። ዶክተር ግርማ አልመጣም ብሎ ዶክተር ታሪኩ ጠየቀ። እኔም እኮ የት ገባ ብያለሁ። በሰላም ነው ግን አለች ብሪክቲ። በሰላም ነው። ጠዋት የስደተኞች ኮሚሽን ቢሮ ወደ ሱዳን ከሚወስዳቸው ሰዎች ጋር ሊመዘገብ እንደሄደ ከሆስፒታሉ ሰራተኞች ጋር አብሮ የወጣ ይመስለኛል አልኩ። አይ እንደዚያ ከሆነ ጥሩ ነው፣ ቆይቶ ይመጣል አለች ብሪክቲ። ምሳ በልተን እንደጨረስን ቡና ሲዘጋጅ ሊዲያና ሳራ ወደ ማድቤት ሙሲኤል ጋር ገብተው ዕቃ አጠቡ። በቂ ወንበር ስላልነበረ ሴቶቹ የግርማ ፍራሽ ላይ ተደርድረው ተቀመጡ። ሙሴልም ከትንሿ ጓደኛው ከሊባኖስ አጠገብ ፍራሹ ጫፍ ላይ ተቀመጠ። የቡና አፊው ኩርሲ ለብሪክቲ ሆነች። በቃ ዶክተር ግርማ ብቻውን እንዲሄድ ፈረዳችሁበት አለች ብሪክቲ የቡናውን መቆያ እያወዛወዘች። እኛን ነው እንጂ ብቻችንን እዚህ እንድንቀር የፈረደብን ብዬ ወደ እነ ሳራ እያየው። ታማኝ ጓደኞቻችንን ሊዱንና ሳራ ናቸው እንጂ ሁላችሁንም ሳታዝኑልን ጥላችሁን ልትሄዱ ነው አልኩ። የቀን ጉዳይ ነው እንጂ እናንተም እኮ አንድ ቀን እኛን እንደዚሁ ዘፍዝፋችሁ መሄዳችሁ ይቀራል ብለህ ነው ብላ ሊዲያ አየችኝ። የነገሩ ፍጥነት አሳስቦኝ ነው እንጂ እሱማ አንቺስ እዚሁ ምጽዋ ካልተቀመጥሽ ብሎ ያሰረሽ የለ አንድ ቀን ቤተሰቦቼ ጋር ልሂድ ማለት ሼት ይቀራል ብዬ መለስኩላት። የእናንተስ መንገድ ከምን ደረሰ ብሎ ዶክተር ታሪኩ ብሪክቲን ጠየቀ። እኛማ ብላ ብሪክቲ ፊቷን እያየች ስትተክዝ መልሷን መጠበቅ ጀመር። የምን ልብ ማንጠልጠል ነው? እሺ እናንተማ እያልኩ የብሪክቲን አይኖች ሳይ እንባ አቅረዋል። ሙሴልና ሊባኖስ ደግሞ አንገታቸውን ወደ መሬት ደፍተዋል። እኛማ ነገ ወደ አስመራ ጉዞ ለመጀመር ወሰንን ብላ ብሪክቲ አቀረቀረች። እንባዋ እንዳይወርድ እየታገለች ነበር። የማይቀር ነገር ቢሆንም ነገ የተባለው ጊዜ እንደ አዲስ መርዶ ነበር የሆነብን። ዝምታ እዚያች በረንዳ ውስጥ ሰፈነ። ብሪክቲ
እኔ በበኩሌ አለች ሊዲያ ወደ ብሪክቲ ትክ ብላ እያየች፣ መለያየታችንን ከሚያሳዝነኝ ይልቅ መገናኘታችንና መተዋወቃችን እጅግ ደስ እያለኝ አምላክን አመሰግነዋለሁ። ደግነታችሁንና ትህትናችሁን በእነዚህ ጥቂት ሳምንታት እያየሁ ስገረም ነው የሰነበትኩት። ደግሞም አምላክ ያለ ምክንያት አላገናኘንም። እርሱ ቢፈቅድ አንድ ቀን ደግመን እንገናኛለን አለችና ወደ እኔ ዞር ብላ አይመስልህም ዶክተር አለችኝ። እውነት ነው፣ እርሱ ቢፈቅድ አንድ ቀን ዳግመኛ እንገናኛለን አልኩ። በውስጤ ዳግም የመገናኘታችን ነገር አስረግጬ ባላምንበትም ለማንኛውም ፈጣሪ ፈቅዶ ሁላችሁም ልባችን ወዳሰበበት ሕይወት በጤና ካደረሰን መፈላለጋችንን አናቆመም አልኩ። ዶክተር፣ ሀገር እኮ እንደዚህ ሆኖ አይቀርም። አንድ ቀን ሰላም ይሆናል። ያኔ ከያለንበት ተፈላልገን እንገናኛለን አለች ብሪክቲ ብሩህ ፊት እያሳየችኝ። ለክፉም ለደጉም ግን ሁላችንም የየራሳችንና የቤተሰቦቻችንን አድራሻና ስልክ ቁጥር እንለዋወጥ ብዬ እስክሪፕቶና ወረቀቶች አመጣሁና ለሁሉም አደልኩ። ወረቀቶች እየዞሩ የሁሉም አድራሻ ሰፈረ። እኔም የሁሉንም አድራሻ የማስታወሻ ደብተሬ ላይ ጻፍኩ እና ነገ ስንት ሰዓት ላይ ነው መንገድ የምትጀምሩት? ዶክተር ታሪኩ ጠየቀ። ጠዋት ፀሐይ ሳትወጣ ለመነሳት አስበናል። ሙቀቱ ባይበረታ ፎሮ ብትደርሱ ጥሩ ነው ብለውናል አለች ብሪክቲ። የሚያስፈልጋችሁን ነገር አዘጋጅታችኋል? ዶክተር አክሊሉ ጠየቀ። በተለይ ውሃና ትንሽ የሚበላ ነገር ብትይዙ ጥሩ ይመስለኛል። ልክ ነው፣ ምግብና ውሃ አዘጋጅተናል። ለመንገድ የሚሆን ጫማ ያረፍንባቸው ሰዎች ሰጥተውናል። እንዴት አይነት ደግ ሰዎች መሰሏችሁ አለች ብሪክቲ። አሁን ሳይመሽብን ብንሄድ ጥሩ አይመስላችሁም? አዎ አሁን ብንሄድ ጥሩ ነው። ስለ ነገ መንገዳችሁ ትንሽ ብንጸልይ ቅር ይላችኋል አለች ሊዲያ ከታትላ። በደስታ እንጂ ጸሎት ተገኝቶ ነው ብላ ብሪክቲ ፈገግ ብላ መለሰች። ሁሉም ከያሉበት ብድግ አሉ። ሲስተር ሊዲያ በትግርኛ ጸሎቱን አወረደችው። ብዙ ጊዜ የብዙ ሰዎች ጸሎት ለሰው ጆሮ እንዲጥም ተከሽኖ የተዘጋጀ ንግግር እየመሰለኝ ይቸገራለሁ። በጣም ጥቂት ሰዎች ሲጸልዩ ግን ከፈጣሪ ጋር ፊት ለፊት የሚተያዩና በቀጥታ የሚገናኙ ይመስለኛል። ሲስተር ሊዲያ ከዚያን ጥቂት የምርና የልብ ጸሎት ከሚጸልዩ ሰዎች አንዷ ትመስለኛለች። አንተን ብሎ የይስሙላና የምር ጸሎት አጣሪ ብዬ ራሴን ብዙ ጊዜ ብተወቅስም የአመለካከቴ ግን ሊለቀኝ አልቻለም። ቃላትን አስተካክቶና ደርድሮ አንድ ጸሐፊ ተጨንቆ የሚያዘጋጀውን ድርሰት የሚያስንቅ ጸሎት ቢነበነብ ልብ ካልተሳተፈበት እንኳን ወደ ፈጣሪ ሊደርስ ከቤቱ ጣሪያ ከፍ ብሎ እንደማይወጣ ሁሉ አፈትብ የሆነውና ስርዓተ ቋንቋን ያልተማረ ሰው የሚጸልያት አጭርም ትሁን ኮልታፋ ጸሎት የፈጣሪን ደጆች በኃይል ልታንኳኳ እንደምትችል አምናለሁ። ብዙ ጊዜ እንዲህ እላለሁ፣ በአማሩ ቃላት የፍቅረኛን ልብ እንጂ የፈጣሪን ጆሮ ማማለል አይቻልም። ሊዲያ ግን ልቡንም ቃሉንም ስርዓተ ቋንቋንም ለፈጣሪ ያደላት መስሎ ይሰማኛል። ይህን ደግሞ እኔ ብቻ ሳልሆን የእምነቱ ተከታይ ያልሆኑ ብዙ ሰዎች የሚመሰክሩላት ነው። ሊዲያ ስለነ ብሪክቲ መንገድ የአምላክን ጥበቃ፣ በመንገድ ስለሚያስፈልጋቸው ነገር፣ ስለ አምላክ አቅርቦት፣ ለጉዞ የሚያስፈልጋቸው አቅምና ብርታት፣ ቤተሰቦቻቸውን ባሉበት በዓለም እንዲጠብቋቸው ለአምላኳ ጸለየች። በመጨረሻም ከጦርነቱ በኋላ አምላክ ስላገናኛት ወንድሞችና እህቶች ስለነበረን ፍቅር፣ መተሳሰብና መደጋገፍ አመስግና ጸሎቷን ቋጨች። ሁላችንም አሜን አልን። ወደ ዕዳጋ የሚሄዱትን ዘመዶቻችንን ለመሸኘት እና በሚቀጥለው ቀን ወደ አስመራ የሚሄዱትን ለመሰናበት ቤት ውስጥ የቀረ ሰው አልነበረም። ሁላችንም ተያይዘን ወጣን። በቡድን ሆነን አንዳንዴ ሁላችንም በአንድ ርዕስ ተሳትፈን እያወራን እየተሳሳቅን ከቆየን በኋላ ድንገት ደግሞ በሐሳብ ተወስደን ጸጥ እያልን የጠዋለት ድልድይ መጨረሻ ደርሰን ተቃቅፈን ተሰነባበትን። የሚያለቅሱት አለቀሱ፣ አቅም ያገኙት ማባበል ያዙ። እነ ሊዲያና ብሪክቲ ርቀው እስኪሄዱ ቆመን በአይን ሽኝታችንን ቀጠልን። እነ ብሪክትም ዞር እያሉ በእጆቻቸው ሂዱ የሚል ምልክት አሳዩን። ወደ ቤት ስንመለስ የተኳረፍን ይመስል አብዛኛውን መንገዳችንን በዝምታ ዘለቅ ነው። ሙሴል በጣም አልቅሶ አይኖቹ ደም መስለዋል። እኔም በልቤ ምናልባት ሰውም ከአጠገብ ማጣት ከማናቸውም አብልጦ ስለሚያውቅ ሊሆን ይችላል አብዝቶ ያዘነው ብዬ ገመትኩ። ሰፈራችን ስንደርስ ሙሴል ዛሬ በጊዜ ወደ ቤቴ ገብቼ ልረፍ አለ። አሁን እኮ ገና ጊዜ ነው፣ እንቅልፍማ አይመጣልህም። ይልቁንም አብረህን አምሽና ሲደክም ትሄዳለህ አልኩት። ልጁን በዚህ ስሜት ውስጥ ሆኖ ብቻውን ላለመተው ዶክተር አክሊሉና ዶክተር ታሪኩም ሐሳብ ሲያጸኑበት አብሮን ለማምሸት ተስማማ።
ጊዜው እንዲያልፍና ሌሊቱ እንዲገፋልን ምግብ ሰራን፣ ተመገብን፣ ሻይ ጠጣን፣ በቃ ዕቃ አጠብን፣ ካርታ ተጫወትን። ግን ሁላችንም የሆነ የአካላችን ክፍል ጠፍቶብን በፍለጋ የምንባዝን ይመስል ግማሽ ቀልባችን ከኛ ጋር እንዳልነበረ ያስታውቃል። እኔ ግን አለ ዶክተር ታሪኩ ካርታ እየጣለ እነዚህ ልጆች 1 ወር ባልሞላ ጊዜ ውስጥ ብቻ ማወቃችንን ተጠራጠርኩ። እኔም አለ ሙሲኤል ቸኮል ባለ ድምፅ ከሊባኖስ ጋር አንድ ሰፈር ተወልደን ያደግን እንጂ በቅርቡ ምጽዋ የተዋወቅን መስሎ አይሰማኝም። የጓደኝነት መለኪያው አብረው ከሚዘልቁት የጊዜ ርዝመት ይልቅ በተሰጣቸው ጊዜ ወዳጅነታቸውን እንዴት ኖሩት የሚለው ሐሳብ ይልቅ ይመስለኛል አልኩና አንድ አባባል ትዝ ብሎኝ ማያ አንጀሎ ትመስለኛለች ይህን ያለችው። ሕይወት የሚለካው በምንተነፍሰው ትንፋሽ ቁጥር ልክ ሳይሆን ትንፋሻችንን ወሰድ በሚያደርጉ ሁኔታዎች መጠን ልክ እንጂ ስል እሺ የኛ ሕይወት ፈላስፋ ጨረስክ አሁን አለ ዶክተር አክሊሉ እየቀለደ። ሻይ የሚፈልግ ሰው አለ ብሎ ሙሲኤል ከተቀመጠበት ሲነሳ ሁላችንም እጃችንን በመስማማት አወጣን። ዶክተር አክሊሉ ካርታውን እየበወዘ ከውጭ የግርማ ድምፅ ተሰማ። ደህና መሻችሁ ቤቶች ብሎ በሩን ከፍቶ ሲገባ አንተ ግን ልክ ነህ እዚህ ነህ ሳትል እንደዚህ ትጠፋለህ ብሎ ዶክተር ታሪኩ ተቆጣ። በስንት ጊዜ ያላገኘኋቸውን የሥራ ጓደኞቻችንን አግኝቼ አለና እነ ከሌ እያለ መቁጠር ጀመረ። እና እስኪ ትንሽ እናውራ ብለውኝ አብረን ወጣን። አካሄዴ ቶሎ ለመመለስ ነበረ፣ ግን ሳላውቀው ሰዓቱ ሄደ እና ይቅርታ እሺ አለ ትልቅ አይኖቹን ይበልጥ አተልቆ። አየ ግርማ አሁን መድኃኔ የት ነው ብለን እንጠይቃለን። ኢሳይያስ የት ጠፋ ብለን እንጨነቃለን። አንጨነቅም፣ ምክንያቱም አብረን የሉም። እኛ ግን አብረን ነን። አንዳችን የሌላው ኃላፊነት አለብን። ግልጽ ነው አለ ዶክተር ታሪኩ። በጣም ልክ ናችሁ፣ አይለምደኝም አለና ከነገ ወዲያ ጀምሮ ግን ኃላፊነትን ሌነው ትተውሉኛላችሁ ብሎ ግርማ ሳቀሴን። ለምን ከነገ ወዲያ ጀምሮ ብሎ ዶክተር ታሪኩ ጠየቀ። ከ2 ቀን በኋላማ ወደ ሱዳን እንደምንቀሳቀስ የስደተኞች ኮሚሽን ሰዎች ነገሩን ሲል እንደ እስስት ቆዳ ከሰዓት ሰዓት እየተቀያየረ ያስቸግረው ስሜቴ መርዶ ተፈጠፈጠ። እና በቃ ወሰንክ ብሎ ዶክተር ታሪኩ ጠየቀው። እንዴ እናንተ ብቻ እኮ ናችሁ የቀራችሁት እንጂ ሌላው ሰው ሁሉም ለመሄድ ተመዝግቧል። ይልቁንም ሐሳባችሁን ከቀየራችሁ ተመዝገቡ አለና አሰብ አድርጎ ቀጠለ። ግርማ ጌታውን ነርሱን ታውቃታላችሁ ሲል ራሳችንን በመነቅነቅ አዎንታችንን ነገር ነው። ለምን እንደሆነ ባላውቅም እርሱም ምጽዋ ብቆይ ይሻለኛል ብሏል። እናንተ ለመመዝገብ እንደማትፈልጉ ስነግረው መጥቶ ሊያገኛችሁ እንደሚወድ ነገረኝ። ጌታውን ማን ነበረ አለ ዶክተር አክሊሉ ትኩረቱን ሰብስቦ ለማስታወስ እየሞከረ። ዶክተር ታሪኩም አጠር ያለ ወጣት ነው፣ ካላየኸው ላይመጣልህ ይችላል። በጣም ተጫዋችና ደስ የሚል ዘመናዊ የሆነ ልጅ ነው ሲል አስታወስኩት። ያ ቆንጆ ልጅ አለባበሱ ዘናጭ። አውቀኸዋል? እርሱ ነው አለ ዶክተር ታሪኩ። የዚህ የሴት ጓደኛ ወይም እጮኛ ነገር ይኖረው ይሆነ ብዬ ጠየቅኩት። ከተማ ይኖረው እንደሆነ እንጂ ከኛ ሰራተኞች መካከል እንኳን አይመስለኝም አለ ስለ ሆስፒታሉ ሰራተኞች ይበልጥ የሚያውቀው ዶክተር ታሪኩ። እና ምን ዝግጅት አድርጎ አሏችሁ ጠየቅኩት ግርማን። ልብስ ቅያሪ ካለን ብቻ ነው እንድንይዝ መከሩን። ምግብ መጠጥና የምናርፍበት ቦታ ማደሪያም እነርሱ እንደሚያዘጋጁ ነው የነገሩን። መንገድ ላይ አደጋ ይኖራል ብለው አይሰጉም? ዶክተር ታሪኩ ጥያቄ ቀጠለ። የተባበሩት መንግስታትና የዓለም ቀይ መስቀል ባንዲራ እያውለበለብን ስለምንሄድ በመንግስትም በሻዕቢያም ሊደርስብን የሚችል አደጋ የለም ብለውናል። በቃ ምን ነው ተለየሽኝ መስከረም ሳይጠባ እየዘፈንን ልንቀሳቀስ ነው አለ ዶክተር አክሊሉ። ምን ነው ተለየሽኝ ክረምቱ ሳይገባ ነው አሁን አለ ግርማ እየሳቀ። ለማስታወሻ አንዲት ከዘራፊ የተረፈች መጽሐፍ አለችኝ፣ እርሷን ለዚህ ለወንድሜ ያበረክታለሁ አለና አንድ ትልቅ የውስጥ ደዌ ሕክምና መጽሐፍ ለእኔ ሲያበረክት ዶክተር አክሊሉ ዶክተር ታሪኩና ሙሲኤልም እየሳቁ አጨበጨቡ። አሁን ካልጠፋ ስጦታ 5 ኪሎ የሚመዝን መጽሐፍ የት ተሸክሞት እንዲዞር ነው የሰጠኸው ብሎ ዶክተር ታሪኩ ሲወቅስ፣ ስጦታ ማለት መጽሐፍ ነው እንጂ ልብስም ጫማም ያረጃል፣ ምግብም ለዛሬ ነው፣ ትልቅ ስጦታ ነው የሰጠሁ አለና ዶክተር አክሊሉ የግርማን ስጦታ አደነቀ። መቼም ተሸክሞ ላለመሄድ ነው ስጦታ ብሎ ያስታቀፈኝ አልኩ እኔም እየቀለድኩ። በል መልስ መጽሐፌን አለ ግርማም እንደ መንጠቅ እያለ እየቀለደ። ሌላው ቢቀር መንገድ ላይ ትራስ ይሆነኛል። ከምር ግን በጣም ነው የማመሰግንህ ግርማ።
የውስጥ ደዌ ሕክምና በደንብ ሳይገቡኝ ካለፍኳቸው ትምህርቶች ዋነኛው ነው። ምናልባት እዚህ እስካለው ድረስና ወደፊትም አዲስ አበባ በሰላም ብንደረስ በደንብ አንብቤ እንድረዳው ፈጣሪ አሳስቦህ ይሆናል። በክብር ይዘዋለሁ፣ ደግሞም አነባዋለሁ አልኩ የምሬን። አንተ ግን ያንን ካሜራ ለመቼ እንዲሆን ነው የተቀረቀርከው? ይልቁን አውጣውና ለማስታወሻ ፎቶ እንነሳበት ብሎ ግርማ ወቀሰኝ። አሁን በጨለማ መቼም ፎቶ እንነሳ አትለኝም አልኩ እኔ። ነገ በጠዋት እንነሳለን፣ ደግሞ አረሳሳን አለ ግርማ። የትናንቱንም እያነሳን የነገውን እያሰላሰልንና እየተመኘን ስለ ጦርነቱ ቀጣይ አካሄድ፣ ስለ ምጽዋ፣ ስለ ሱዳን፣ ስለ ኢትዮጵያ መንግስት ሁኔታ፣ ፖለቲካውንና ካርታውን ስንጥል ስናነሳ ጎበዞቹ ካርታ ሲያሸንፉ፣ ቀሽሞቹ ደግሞ ስንሸነፍ አመሸን። ዛሬም አይበገሬው ሙሴ የካርታ ንጉሥ ሆኖ አመሸ። ዶክተር ታሪኩና እኔ ደግሞ ገቢና ወጪ የጨዋታው አድማቂዎች ሆነን መድረኩን ተፈራረቅንበት። ነገ ምን ለማድረግ አቅደሃል? ታካሚዎችን አብረህን ታያለህ ብዬ ግርማን ጠየቅኩት። ነገ እንኳን ገበያ ነው የምውለው። የምን ገበያ? ገንዘብ ከየት አገኘህ አልኩት። ዘመድ አይጥፋ፣ አንድ ወዳጄ በተአምር ከተረፈ ደሞዙ አካፈለኝ። ምን ለመግዛት አሰብክ ታዲያ ብዬ ስጠይቀው አንድ ሱሪ፣ ጫማ፣ ሸሚዝ፣ ፓንት ብሎ ሳይጨርስ ማን ይሆን እባክህ ከደሞዙ ክፋይ ይህን ሁሉ መግዛት የሚያስችል ገንዘብ የሰጠ አለ ዶክተር ታሪኩ። አልናገርም። እከሌ ነው ብላችሁ ሄዳችሁ ልትለምኑ አይደል? ምን ችግር አለው? የሐኪም ለማኝ እዚህ ሀገር ብርቅ ነው እንዴ? ንፍሮ የለመን ሰዎች የልብስ መግዣ እርጠቡን ብንላቸውስ ምን ይገርማል አልኩ። ምሽቱ ተጋመሰ። ሙሴልን ቤቱ ድረስ ሸኝተነው አንድ ክፍል ውስጥ ባሰለፍናቸው አልጋዎቻችን ላይ ጋደም ብለን በበረንዳው ቀዳዳ ግድግዳዎች የሚገባው የከዋክብት ብርሃን ጨለማው ፍጹም ድቅድቅ እንዳይሆን ተባብሮን ወሬያችንን ቀጥለን በየተራ እንቅልፍ ጣለን። መጀመሪያ ማንኮራፋት የጀመረው ግርማ ነበር። ቀጥሎ ዶክተር ታሪኩ ድምፁ ጠፋ። ከዶክተር አክሊሉና ከኔ ማን ቀድሞ እንደተኛ ትዝ አይለኝም። ጠዋት ስንነሳ ንቅት ብዬ ነበር። በእነዚህ 2 ቀናት ወዳጆቼን ከአጠገቤ ላጣ እንደሆነ ባውቅም የሰሞኑ ድባቴ ግን ደፍሮ አልተጠጋኝም። ብሪክትና ልባኖስ እንዲሁም ሌሎች የማውቃቸው ሰዎች ከምጽዋ በእግር በፎሮ አድርገው ወደ አዲቀይህ ካቀኑ ውለው አደሩ። መንገድ ላይ ምን እንደሚገጥማቸው ወደ አስመራ መድረስ አለመድረሳቸውን ማወቂያ ምንም መንገድ የለም። በዚያን ቀን አብረውን መንገድ ከጀመሩት መካከል አንዱ የአባቴ የልብ ጓደኛ የሆኑ ሰው ናቸው። በዕድሜም የአባቴ እኩያ ሲሆኑ የስኳር ህመም ነበረባቸው። በሰላሙ ጊዜ እንኳን ለመቆጣጠር በጣም አስቸጋሪ የነበረው የደማቸው ስኳር መጠን ለስኳር ህመም በመርፌ የሚሰጠው መድኃኒት በማቀዝቀዣ እጦትና ከአቀማመጥ ችግር የተነሳ በመበላሸቱ ጤናቸው ከፍተኛ አደጋ ላይ ወድቆ ነበር። በደማቸው ውስጥ ያለውን የስኳር መጠን መለኪያ መሳሪያም ስላልነበረን በሚታዩባቸው ምልክቶች በመታገዝ በምግብና የክኒን መልክ በሚወሰዱ መድኃኒቶች እንደምንም ህይወታቸው ቆየች። አስመራ ሄደው ትክክለኛውን ሕክምና ማግኘታቸው አስፈላጊ ስለነበረ በዚህ ዕድሜያቸውና በአሳሳቢ ሁኔታ ላይ በነበረው ጤንነታቸው ላይ ረዥሙን የእግር መንገድ ለመሄድ ተገደዱ። ስለ አባቴ ጓደኛ ከኔ የተሻለ የሚያውቀውን ዶክተር ግርማን ጠየቁት። መንገዱን ችለው በደህና የሚገቡ ይመስላል? የቁልቤ ገብርኤል ይርዳቸው እንጂ በጣም ከባድ ነው። ስኳራቸው በሕክምና ላይ ላሉ ከፍ ዝቅ እያለ ለመቆጣጠር በጣም አስቸጋሪ ነበር። አሁን መድኃኒት የላቸውም። የስኳራቸውን መጠን መለካት እንኳን አይችሉም። በዚህ ሙቀት ላይ ረዥም መንገድ በእግራቸው ቢጓዙ ደግሞ እግራቸው ሊቆስል ይችላል። ያን ጊዜ ደግሞ በጊዜ ካልታከሙ እግራቸው ሕይወታቸውን ሊያሳጣቸው ይችላል። የጦርነት ክፋቱ እኮ ማለቂያ የለውም አልኩ ሐዘንና ብስጭት በተቀላቀለበት ስሜት። ጥይትና ቦምብ ገድሎህም አቁስሎህም ቢያሰናብትህም እኮ እረፍት ነው። አይ ፍርዳ ወቅ ጦርነት እኮ ዓላማው ሊገድልህ የጦር መሳሪያ ይዞ ክተት ያወጀብህ መመከትና ማሸነፍ ብቻ አይደለም፣ የጠላት የሆነውን ነገር ሁሉ የምታወድምበት ክፋት እንጂ። የጠላትህ መሬት ያንተ ጠላት ስለሆነ እንዳይመስልህ ታቃጥለዋለህ። እህል እንዳያበቅል በኬሚካልና በቦምብ ታርሰዋለህ። ታሪክ እንዳይኖረው ቅርሶቹን ታወድማለህ። የእናትህን ጡት ጠብተው ያልጠገቡ ሕፃናት ገና ነገ አድገው እንዳይበቀሉ ትጨፈጭፈዋለህ። ጦርነቱ ሲደረግ አብረው ሊወስኑ ቀርቶ ለምን እንደተካሄደ እንዳለ እንኳን ያልገባቸው የዕለት ጉርሳቸውን ለማግኘት የሚታትሩ የንጹሐን ደም ታፈሳለህ። ጦርነት ይሄ ነው አለና ግርማ ጦርነት እየተካሄደ ባለበት ሰዓት ከሚደርሰው ውድመት ይልቅ ውጊያዎች አብቅተው ሰላም ሰፍኗልና ከሚባልበት ወቅት በኋላ ያለው ተግዳሮት እንደሚበስ ታውቃለህ ብሎ ጠየቀ።
በርሊንን ለማውደም ጥቂት ወራት ቦምብ ማዝነበቂ ነበር። በርሊንን ለመገንባት ግን ብዙ 10 ዓመታት ፈጅቷል፣ ያውም ባወደሟት ኃያላን ተደግፋ አልኩ በምሳሌ ስመልስ። ትክክል ነው። ከተሞችንና አገልግሎታቸውን ወደ ነበረበት ለመመለስ እንዳልከው ግማሽ ክፍለ ዘመን ወስዷል። ነገር ግን ወደ ነበሩበት ያልተመለሱና ወደፊት ላይ መለሱ የሚችሉ ብዙ ነገሮች አሉ ብሎ ግርማ ዘም አለ። ለምሳሌ ምን አይነት ነገሮች ብዬ ጠየቁ። አየህ፣ ህንፃዎቹ፣ የባቡር ሀዲዶቹ፣ አይሮፕላን ማረፊያዎቹ ከጦርነቱ በፊት ከነበሩበት በተሻለ ሁኔታ ተሰርተው የድሮውን ሊያስንቁልህ ይችላሉ። ነገር ግን ጦርነቱ በሰዎች ስነ ልቦና የጣለውን ጠባሳ ማጥፋት ከባድ ስራን ይጠይቃል። በማህበረሰብና በሀገራት መካከል የነበረውን ትስስር ያሻከረውን ቁርሾ ሊያሽር የሚችል መድኃኒት ማግኘት ቀላል አይደለም ብሎ ቀጠለ። የሰው ልጅ መልካሙን ሳይሆን ክፉን ታሪክ ነው የማይረሳው። የእርሱን ሆድ ያሳረረው ሳይበቃው ለልጆቹና ለልጅ ልጆቹ ቢችል በጽሑፍ ዘግቦ ካልቻለም በአፈ ታሪክ ያስተላልፋል እንጂ በፍጹም አይለቅም። አብዛኞቹን የዓለም ሐውልቶች አይታቸዋል። የጦርነት፣ የጭፍጨፋ፣ ብዙ የገድለ ጀግና ሐውልቶች ናቸው። ግን እኮ ጥፋት ያደረሱ ጦርነቶች ደግመው እንዳይመጡ ማሳሰቢያ እንዲሆኑ ማስታወሻ ሐውልቶች ቢሰሩ ክፋት ያለው አይመስለኝም አልኩ። እኔ ደግሞ ችግሮቹ ደግመው እንዳይመጡ ይመስላል ሐውልቶቹ የሚሰሩት? ያ ቢሆንማ መልካም ነበር። እንኳን በአደባባዮች በየቤቱም ትንንሽ ሐውልቶች ቢሰሩ ባልከፋ። ግን አይደለም። ሐውልቶቹ በሰው ልብ የሚፈጥሩት ስሜት የእልህና ቁጭት፣ የተበዳይነትና የበቀል ነው። ለጠላት ደግሞ የሚተላለፈው መልእክት የረሳው እንዳይመስልህ፣ ዓይንህን ጠብቅ የሚል መስሎ ይሰማኛል አለ ግርማ። እና አሁን አንድ ሀገር ወይም አንድ ሕዝብ በጦርነት የደረሰበትን ግፍና ጥቃት መርሳት አለበት ነው የምትለኝ ብዬ ስጠይቀው፣ እንደዚያ አይደለም እያልኩ ያለሁት። ጦርነትን የሚያክል ታሪክ እንዴት ይረሳ ሊባል ይችላል? እኔ የምለው ችግሮቹን የምናስብበት መንገድ ሊስተካከል ይገባል ነው። አሁን ለምሳሌ ጣሊያን ብዬ ቃል ሳወጣ አንድ ኢትዮጵያዊ አእምሮ ውስጥ ቀድሞ የሚመጣው የአድዋና የማይጨው ጦርነት፣ የግራዚያኒ ጭፍጨፋ ታሪክ ነው እንጂ አሁን በሀገራችን ትልልቅ ስራዎችን እየሰሩ ያሉት የጣሊያን ወዳጆቻችንን አይደለም። የጣሊያን ወረራ እኮ በጣም የጥንት ታሪክ አይደለም ግርማ አልኩ፣ ግርማን ትክ ብዬ እያየው። ይህን ለመርሳት ደግሞ ጊዜና ስራ ያስፈልጋል። ይህንን ነው የምልህ ፍርዳወቅ። ሰላምን ለማስፈንና እርቅን ለማምጣት የሚሰራው ስራ የይቅርታውን ጊዜ ርዝመት ይወስነዋል። እኛ እኮ አሁን ሰው ከተበዳይነትና ከተጠቂነት ስሜት እንዳይወጣ በየዓመቱ የሙሾ ዜማዎችን እያዜመን የዛሬ 60 ዓመት ግራዛኒ የጨፈጨፋቸውን ሰዎች ሞት ትናንትናና የሆነ ያክል መርዶ እየነገረን ህዝቡን እያስለቀስን ነው የምንኖረው፣ በሰው ቁስል ላይ እንጨት እየሰደድን። እና አሁን ምንድነው የምትለው ግርማ? በቃ ታሪክ በየዓመቱ አይዘከር? የሰማዕታቱ ሐውልት ይፍረስ? አሁንም ሐሳቤን አልተረዳኸኝም። እሺ አስረዳኛ። እኔ መሪ ብሆን ምን እንደማደርግ ልንገርህ? መቼም አትሆንም እንጂ እሺ ምን ታደርግ ነበረ? ኢትዮጵያን መጥተው የወጉትን የጣሊያን ወታደሮች የልጅ ልጆች ወደ ኢትዮጵያ ጋብዣ አምጥቼ ታሪካዊ ቦታዎችን እያስጎበኘው ከህብረተሰቡ ጋር ተቀላቅለው ጊዜ እንዲያሳልፉ እያስተባበርኩ የበጎ ፈቃድ ስራ ሲሰሩ የሚያሳይ ምስሎችን በካሜራ በመቅረጽ ለህዝቡ ትልቅ ዜና አድርጌ አስተላልፈው ነበር። ይህን ቁስል ይጠግናል። የትናንት ታሪክ ለዛሬው መሰረት ባይሆንም ዛሬ የሚባለው ቀን ከትናንቱ ይልቅ አስፈላጊ የሆነ ቀን እንደሆነ ያሳያል። ትናንት ያጠፋውን አይኑ ይጥፋ የሚል ሳይሆን ለተሻለ ግንኙነት እድል የሚሰጥ ማህበረሰብን መገንባት ያስችላል። ግን በአንተ በኩል ብቻ የሚደረገው ጥረት የዛኛውን ወገን ጠበኛነትና ቁስቆሳ ካላስቀረው ምን ዋጋ አለው? ጣሊያን ዳግመኛ ኢትዮጵያን ስትወር እኮ የኢትዮጵያ ምርኮኞችን በሰብአዊነትና በእንክብካቤ ይዛ መሸኘቷን ከቁም ነገር ሳትቆጥር ነው። የኢትዮጵያ የይቅርታና የበቀል ስሜት ያለመኖር የጣሊያን ሰላም ወዳድነት ካልታከለበት ምን ይፈይዳል ብዬ ጠየቅኩት። እንግዲህ ይህንን አስቦ መስራት የዛኛው ወገን ስራ ነው። አንተ የራስን ድርሻ ብትወጣ ያኛው ወገን ደግሞ ከአንተ ሊማር ይችላል። ቢያንስ ግን የራስን ወገን ከስነ ልቦና ጉዳትና ከበቀለኝነት ስሜት ነፃ ታወጣዋለህ አለ ግርማ። ለዚህ ለምንኖርበት ዓለም ግን አሁን ያቀረብከው መፍትሄ ሐሳብ ይሰራል ብለህ ታምናለህ አልኩ። ጓደኛዬ ያቀረበው መፍትሄ በጣም ሐሳባዊ መስሎ ስለታየኝ። የሚሰራ ካገኘ ለምን አይሰራም?
ችግሮቹን የሚያመነጩትና የሚጠነስሱት እኮ እንደኛው ሰዎች ናቸው። የመፍትሄውም ሐሳብ የሚመጣው ከነዚሁ ሰዎች ነው። ችግሩ ግን ምን እንደሆነ ታውቃለህ ብሎ ግርማ ጠየቀኝ። ምንድነው ችግሩ? ለጥያቄው ጥያቄ ያቀረብኩ። ችግሩማ የክፉ ሐሳብ ደራሲዎች በጣም ትጉዎች ናቸው። ትልማቸው መሬት እስኪረግጥ እንቅልፍ የማይወስዳቸው ታታሪ ሰራተኞች፣ ቅን አመለካከት አለን የሚሉ ደግሞ እንቅልፋሞች፣ ግዴለሾችና ሐሞተ ቢስ፣ እንዲሁም በዚህም ምክንያት ደግሞ ምድራችን ላይ ክፋት ይነግሳል፣ ጨለማውም ይበረታል። ግን አንድ መርሳት የሌለብን ነገር ክፉ ሐሳቢዎች ጨካኞችና ጉልበታሞች ናቸው። እኔ ደግሞ ቅን ሐሳቢዎች ከክፉዎች የበለጠ ጨካኝና ጉልበታም መሆን ይችላሉ እላለሁ። እንዴት? ጠየቅኩት። ግርማም ቀጠልና ቀና የሆኑ ሰዎች ግፍና ክፋት ሲደረግ በዝምታ ማለፉ ጨዋነትና ትህትና ይመስላቸዋል። ይህን አስተሳሰብ ለመስበር መጨከን ግድ ይላል። ሴረኞች የጉልበትና የገንዘብ አቅም አላቸው። ቅን ሐሳቢዎች ከጉልበት ከየት ያመገኛሉ? አቤልስ በምን አቅሙ የቃየንን ፈርጣማ ጨካኝ ክንዶች ሊቋቋም ይችላል? እሺ፣ እኔ እንግዲህ ያንተን ያክል የመጽሐፍ ቅዱስ ታሪክ ባላውቅም ለእኔ ጉልበታሙ ሰው ወንድሙን የገደለውና ፈሪና ተሳዳጅ ሆኖ ዘመኑን የጨረሰው ነፍሰ ገዳዩ ቃየን አይደለምን ብሎ ቆም አለና ሰው ለልጁ ቃየን ብሎ ስም ቢያወጣ አይተህ ወይም ሰምተህ ታውቃለህ ብሎ እያየ ሲጠይቀኝ፣ ኧረ ሰምቼ አላውቅም፣ የእውነትም አስተውየው አላውቅም። ከስንት ሺህ ዓመታት በኋላ ግን አቤል ብለህ ለልጅ ስም ብታወጣ የማይቆጭ ነው። ተሳሳትኩ እንዴ? ኧረ ልክ ነህ። እንዲያውም የአቤልን ደም ከክርስቶስ ደም የሚያነጻጽርበትም ስፍራ አለ። እሱን እኔ አላውቅልህም አለ። መንፈሳዊ ነገር ላይ አትመራመር ተብሏል ብሎ የሚያምነው ግርማ ቀጠለና ገዳይ ጀግና ነው ያለው ማን ነው? ለእኔ ጀግና አቤል ነው። ነገሩን በዚህ መልኩ ፈጽሞ አይቼው አላውቅም ነበር። ሐሳቡ ደግሞ የመጣው ስለ መጽሐፍ ቅዱስ ብዙ ዕውቀት የለውም ብዬ ከማስበው ከግርማ መሆኑ ገረመኝ። እና ቅን ሰዎች እንዴት የክፉ ሐሳብ ጠማቂዎችን ጉልበት መቋቋም ይችላሉ እያልከኝ ነው ብዬ ጠየቅኩት። አንድ ጥያቄ ልጠይቅ ፍርድ አወቅ። በአዎንታ ራሴን ስነቀንቅ ግርማ ቀጠለ። ከብርሃንና ከጨለማ ማን የሚያሸንፍ ይመስልሃል? ብርሃን ነዋ። ጨለማው ሰፊ ቦታ ቢሸፍንና የብርሃን ሻማው ትንሽ ቢሆንስ ብሎ ግርማ ጠየቀ። የተወሰነ አካባቢ ብርሃን የሚሸፍን ይመስለኛል ብዬ መለስኩለት። በትክክል። የብዙ መልካም ሰዎች ችግር ግን የከበባቸውን የጨለማ ግዙፍነት አይተው ትንሿ መብራት ምንም ለውጥ እንደማታመጣ አድርገው ማሰባቸውና በክፋትና በጥፋት ጫጫታ መካከል የእነርሱ የሰላም ድምፅ ተውጦ የሚቀር ኪሳራ አድርገው መግደማቸው ነው ብሎ ትንሽ እንደማሰብ ሲያደርገው ጠበቅኩትና በቃ ጨረስክ ስለው አልጨረስኩም፣ በምን ምሳሌ እንደማስረዳህ እያሰብኩኝ ነው አለና ወደ እኔ እያየ ስለ ሌዘር ብርሃን ሰምተሃል አለ። ብዙ ዝርዝር ባላውቅም ሰምቻለሁ አልኩ። ሌዘር ማለት አለ ከገባበት ከንባብ ብዛት መረጃ ጣቶቹ ጫፍ ላይ የማያጣው ግርማ፣ ሌዘር ማለት በአማርኛ በቀላሉ ሲገለጽ ያ ጨለማውን የሚገልጠው ብርሃን አንድ ላይ ታጭቆ ሲተባበርና ሲቀነባበር የሚሰጠው ጉልበት ነው። ይህ ጉልበት ያቃጥላል፣ ይወረቡራል፣ ይቆርጣል። መልካም አመለካከት ያላቸውም ሰዎች ከተበታተኑበት ቢሰባሰቡና ቢናበቡ ክፋትንና ጨለማን የመክፈፍ አቅም ብቻ ሳይሆን የክፋትንም ሥራ፣ በደልን፣ ኢፍትሐዊነትን የመጋፈጥንና የማፍረስ አቅም ይኖራቸዋል አለና በገለጸው ነገር እርካታ እንድትሰማው ከፊቱ እየታየ አሁን ተግባባን አለ። በጣም እንጂ ግርማ አልኩ። የእውነትም ግርማ የተናገረው ወደ ውስጤ ሰርጿል። ግን በምን መነሻነት ነበር ወደ ክፍሉ ፍልስፍና የገባ ነው? የስኳር ህመም ባለባቸው የአባት ጓደኛ ተነስተን ነው አለ ግርማ። እንዴት የእርሳቸውን ጉዳይ አሁን ከተነጋገርንበት ርዕስ ጋር እንዳገናኘው ግን አልመጣልኝ አለ። በአጭሩ የተነጋገርነው የጦርነት ዕዳ ከተኩሱ ጊዜ ይልቅ ሰላም ከሆነ በኋላ ተያይዞ የሚመጣው ዕዳ የከፋ እንደሆነ፣ ጦርነትም የኋላ ክፋት ውጤቱም ለማስቀረት ይሁን ጉዳቱን ለመቀነስም ለወገንና ለሀገር መልካም እናስባለን የሚሉ ሰዎች መንቃት፣ መጨከንና ተግተው መስራት እንዳለባቸው ነው። አሁንስ ግልጽ ነው? በደንብ አልኩ። ብዙ የሚያስተምረኝና የክፉ ጊዜ ጓደኛዬን ትክ ብዬ እየተመለከቱ። ግን ትዝ ይልህ እንደሆነ ባለፈው ጥቂት የበራላቸው የብዙሃኑ ልብ እስኪያገኙ ድረስ ራሳቸውን አላስፈላጊ መስዋዕት ማድረግ እንደሌለባቸው አቋም ይዘህ አሁን ከተናገርከው ሐሳብ በተቃራኒ ቆመህ ነበር የተከራከርከኝ። እውነት ነው። ጊዜ ሲያስተምረኝ ታዲያ ምን ላድርግ? ይህ ወዳጄ ነገ እዚሁ ጥሎኝ ወደ ሱዳን እንደሚሄድ እያሰብኩ ሆዴን ባርባር አለው።